በአማርኛ ከሀ እስከ አግዙኝ እስኪ የማንኪያ ነገዶች በአማርኛ አለው ኤም እያሉ ነው። እስኪ ኤም ነው ኤም ነው ኤም ሆኗል። እሺ የት ነው የተገናኘው? መሬት ላይ መንገድ ነው። መሬት ከሆነ መንገድ ላይ ፏ ብላ ስትሄድ አንገትህን እንዲዞረክ ሳታስበው ነው ያየሃት። እሺ እድሜዋ ነፍስ ካወቀች በኋላ ነው ወይስ ነፍስ ሳታውቅ በፊት ያለው ነው? አይ አንተን አግኝታ የዋሸችህ እድሜ ሳይሆን ከተግባባችሁ በኋላ እውነተኛ እድሜዋን ነገረች። ከ24 እስከ 51 አለው እዚህ ምርጫ ውስጥ። አረ በ20 እና በ30 መሀል ናት። ቁጥር ጥራ ኤግዛክት ቁጥሩን ያው ምን ትዋሽላት? 25 የመከራ ጊዜ አይቆጠርም። እሺ አለባበሷ ላይ ቁንጣ ነው የምትለብሰው ቱታ ወይስ ቀሚስ ምናምን? እንደ አየር ንብረቱ ይወሰናል። ሞቃት ከሆነ ቁምጣ፣ ብርድ ከሆነ ቱታ። በእርግጠኝነት አገር ቤት ስላለ ቁምጣ ነገር ነው የምትለብሰው። አንድ ቁጥር። እሺ የፍቅር መጠን ለትዳር ነው የምትፈልጋት ወይስ ትወዳታለህ ወይስ ደስ ትላለች? እኔ ባይገርምሽ ባህሪ በቃ ካላገባሁሽ ምንም ነገር ሊኖር አሁን ማላገባሽ ከሆነ ከአንቺ ጋር ምኖር ከሆነ የሆነ የወደፊት ባልሽ ራሱ የሚያዝንብኝ ይመስለኛል። 5 ቁጥር ብትጋብዛት ወይም ብትሰራልህ ወይም ብትበሉ ደስ የሚለኝ ምግብ ደስ ብሎ የምበላው ያኛውን ምግብ ሳይሆን ይሄን ደስ ብሎ የምትበላው ዱለት ወዳለሁ። እኔም በጣም ነው በተለይ ቁርስ ላይ ሲሆን እንዴት ደስ እንደሚል ምላሰንበት ዱለት ደስ ይለኛል። እሺ የኑሮክ የሁለት ነው ቀረክ የኑሮክ እንዴት ነው ዘይቤክ የሚባለው? የሀብት ማማ ደሃ ነህ ሀብታም ነህ መካከለኛ? አሁን ባለው ሁኔታ ሀብታም የሚባለው ስንት ያለው ነው ወይ ምን ማለት ነው? አክሰስ ነው አይደል? ሀብታም ደሃ የሚያደርግ አክሰስ ማለት እሷን ብር ሽር ብትን የሚያደርግ ብር የሚያደርጋት አይነት ነገር አለ ወይንስ መካከለኛ አብረን እናድጋለን ወይም ደግሞ ለማደግ እየተጣጣርኩ ነው ድህነት ውስጥ ነኝ? ብር የሚያደርጋት እስኪ አሁን ለምሳሌ ወደ በማንኩራኩር ወደ ጠፈር ምናምን የሚወስዳት ነገር ነው የምትፈልገውን ነገር የሚያደርግላት ዲፊካልት የሰዎችን ወንሴን ኒድስ ማሟላት ከባድ ነው። ግን በአቅሜ ማድረግ የሚችለው አደርጋለሁ። በአቅሜ ግን ሙሉ የሰውን ፍላጎት አሟላለሁ ብዬ አልገምትም፣ አልናገርም። መጨረሻው የት ብትዝናኑ ወይም ብታዝናና ደስ ይላል? ላይክ ዋክ ማድረግ ላይክ እኔ ተማሪ ያለሁኝ አስፓልት ለብለብ በጣም ስለሚመቸኝ አስፓልት ለብለብ በጋብዛ ደስ ይለኛል። ወክ ማለት ነው። በኋላ ተመልሰን የሀብት ማማውን እናስተካክል። ድህነት ላይ እንገናኝ ነው። አይ ከድህነት ጋር እኮ አያይዝም። የሚያዝናና አይደል ያልሽኝ? ወክ ይያረግ አሜሪካና ዋክ ቢሆን ችግር የለውም፣ ጫማህም አያልቅም። የኢትዮጵያ ዋክ ግን ገና ልወጣ ነው ብለህ ዋክ ስትል ጫማ 2 ቦታ ይሰነጠቃል። ከድህነት ጋር ብናገናኘው ጥሩ ነው። ካልፈለክ ግን ኖሮሽ ወክ ስታደርጊና ባጣ መንፈስ ወክ ስታደርጊ ይለያያል። እሺ አቤት ያልታሙሪ። እሺ እስከዛ ደምረውና የደረሰን ነገር ልንገር። እስከዛ 1 ደቂቃ አውራቸው። ዋው ብዙ ጊዜ ቲክቶክ ላይ ስለሙል ሂሳቡን በጣቴን በግሪን ሊሆን ደምረዋለሁ። እንትን ይሄ በጣም በጉጉት ነው የምጠብቀው። አብረን እናያለን። እስኪ ውጤቱን አብረን እናያለን። እሺ እኔ ባይገርማችሁ እኔ
እሺ እንመጣለን። አይ ቤታ ከቤታ ጋር እንጫወትና ይሄንን የመጨረሻ ነገር ይመጣላቸው። ቴዲዬ ቁጥር ተደመረ የደረሰ ነገር በጣም ነው ደስ የሚለው። ማለት የትኛው ቁጥር ነው? ለኛም እንደ ቁጥሩማ ከነገርኩን ጥንቆላዬን ሲፈትሹ ይላሉ። ለኛም ሆነ ለማህበረሰባችንም የሚያኮራ ደስተኛ የሚያደርግ ደስ የሚል ነገር ነው የደረሰ። ዋናው ስራ ታትረክ ልብና ኩላሊት የሚመረምር አምላክ ሸለመኝ እንደምታስደስትና ካንተ ውጪ ሌላ ማየት እንደማትፈልግ ነው የደረሰ ቁጥሩ ማለት ነው። አልጋ ላይ በቃ ጎበዝ ነው ለማለት ነው። አመሰግናለሁ። ይሄን ያለው ነገር ቴዲዬ ስለመጣ አመሰግናለሁ። አትጥፋ። ወደፊት ቆይ እንዳትሄጂ ወራሪ ቆይ እንትን ገብቶብኝ ነበር። ይሄ ጥንዚዛ ነው ምናምን መስኮት ከፍቼ ገብቶብኝ። አንቺ ልክ ልትናገሪ እስኪ ጥንዚዛ አልመጣም አልሰማኝም። ቴዲዬ ምን ይደገም አልከኝ? አረጋይ ሳላድ እግዚአብሔር ልክ አንቺ ቁጥሩ 58 ቁጥር ነው የደረሰው። አላዳላውም 58 የሚላል አንበሳ ላይ አልጋ ላይ ያጓራል እንዳንበሳ ይላል። አልጋ ላይ ያጓራል እንዳንበሳ ኃይለኛ ነው። ካለሱ ሰው አትፈልግም ነው የሚለው። እኔ አላልኩም የመረጥኩ ነው። ቁጥር ይደርሳቸዋል። አሁን አንዳንዶቹ ሰነፍነፍ ዝልፍልፍለፍ የሚል አለ። ማንም አይለኝም። አንተማ አይልም እኮ ታዳያለሽ። አንዱ ገባና ቴዲዬ ዘራፍ ፉል ነው ማበላት አለ። አስበው ፉል ሁለቴ አንድ ጎርሰክ በሶስተኛው እንቅልፍ ነው የሚመጣው። ፉል በልተ ማለት ሆቴል አንድ ጉርሻ ቆበልተ ፉል ካየው ማለት ነው እንቅልፍን ይዘን የምትሄደው ለጥ ነው የሚለው። ከዛ ደግሞ ስሊፐር ትለብሳለች አለ። እንግዲህ አስበው ይሄ ሁሉ ነገር አናቴ ላይ ማለት ከዛ ደሃ ነው ደግሞ በዛ ላይ ፕሮፋይል ፀጉሩን እየተቀለለ መጨረሻ ላይ ምን አልኩት ቴዲዬ አልጋ ላይ ሰነፍለናል ተይዤ ካልሞትኩኝ እንዴ። ከዛውን ቤታን ሰምቶ ይልቅ ይሄንን መድኃኒት ሊውጥ የልብ በሽተኛ ሊሆን ነው። እዛ ፋርማሲ ላይ ፈርሟል። አላቅም ምን እየሆነ እንደሆነ አላቅም። ይሄንን ነው ታዳያለሽ ነው ለቴዲ ሲሆን ጎበዝ ነው ይችላል አሉ። እኔ እዚህ ወረቀቱን ያየሁት ነው ቴዲ። እዚህ ውስጥ ምስክርነት መስጠት የሚችሉ ሊኖሩ ይችላሉ። ምናልባት ማንም ያልሽው ነገር ትክክለኛ ነገር ነው። ትክክለኛ ነገር ባይዘው ግን ፉል ስቲ ምን ትዝ አለኝ መሰለሽ አንዳንድ ሰዎች ታውቂያለሽ ይሄ አንዳንድ ቃላቶችን ቀላቀያይለው የሚናገሩ አሉ አይደል? አፋቸውን በፈቱበት ቋንቋ ለምሳሌ ፐን እንደ ፈ ያለበትን ደግሞ እንደ ፐ ያለ ነው አይደል? አፋቸውን በእንግሊዝኛ የፈቱ ቀ የምትባል ፊደል አፋቸው ላይ እንደሌለች ሁሉ ማለት ነው። ለምሳሌ በቀለ ከሆነ በከለ ነው የሚሉት አይደለም? አፍሪካ ናት ግን አፍሪካ እያሉ ነው የሚጠሩት። ቢኮዝ ቃ የምትባል ፊደል ስለሌለች ማለት ነው። እነሱ ጋር አለች ግን አይጠሯትም። እና ልጁ የጠበሳት ልጅ ፐና ፈን ይቀያይራል። ልጁ ነው የሚቀያይረው። እሷ ትክክለኛ አማርኛ ተናጋሪ ናት። እና ወክ እያደረጉ እያለ የኔ ውድ ፉል አምሮኛል አለችው። እሺ ፉል አምሮኛል ስትለው እዚህ አካባቢ እኮ ፑል ቤት የለም፣ ከየት እናገኛለን? ፑል ቤት እንዴት አመረሽ አለ። ፈናፉን ልትጫወቺ ነው በዚህ ሰዓት? በዚህ ሰዓት ፑል እንዴት አማረሽ? ከዚህ አካባቢ እኮ የለም አላት። እና አንዳንዴ ምንድነው ፉል ስትይ የትዝ ብሎኝ ነው